አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችኋል? አልሐምዱሊላህ። በሰሞኑ እናታችን አርፈዋል። እግዚአብሔር ያበረታት። ገና 40 ቀን ያልሞላት ልጅ በዚህ በዛ ሚዲያው ላይ ተዋክባ ግራ ሲገባት አይዞሽ ብለን አበርትተን ሳንጨርስ እሳቸው መርቀው አመስግነው ሳይጨርሱ የቤታቸው ሀዘን ገባ። የቤታቸው ሀዘን ገባ። ያማል። አንድ እናት ሶሻል ሚዲያ ላይ የምናውቃቸው እናት፣ ክፉ ያልሆኑ እናት፣ ምስኪን የሆኑ እናት፣ ለሁሉም እጃቸውን የሚያጎርሱ ቪዲዮዎቻቸውን እንኳን ገብታችሁ አታዩም እንዴ? ስንቱ ሄዶ ተንሰፍስፎ እንደው እናቴ እያለ እንደሚጎርስ ትላንት የተለቀቀውን እንኳን ቪዲዮ አታዩም እንዴ? በማራይ ክፉ ሰዎች ግን እግዚአብሔር የሥራችሁን ይስጣችሁ። ለማንኛውም ከነሱ እስኪመጣ ድረስ የሞታቸው ምክንያት ከቤተሰቡ እስክትሰሙ ወይም ደግሞ እዛ ቅርብ ያለ ሰው እስኪናገር ድረስ ምንም ከማለት ተቆጠቡ። እናታችን አርፈዋል። ይህንን እንግዲህ እኔ ባለቤቷ ጋር ደውዬ ያለውን ነገር አረጋግጫለሁ። በጣም ሀዘናቸው ከባድ ነው። ምንም መቋቋም አልቻለም። ሊያናግረኝም አልቻለም። ትንፋሹ እጅግ በጣም ያስደነግጣል። እኔን ራሱ እየወረረኝ ነው ሳዳምጠው የነበረው እየወረረኝ፣ ምንም መቋቋም አቃተኝ። እኔ ራሱ ስብራቱን በቃ አንተ ወንድ ልጅ ነህ በቃ በርታት ስለው በቃ እንዴት አድርጌ ተስፍሽ እያለ እንደ አንድ ወንድ ሲንሰፈሰፍ ነው የሰማሁት። ሶ ፕሊስ ምንም ነገር አታደርጉ። በቃ እነሱ እስኪናገሩ ድረስ ያው ትሰማላችሁ፣ መግለጫም ይሰጣል፣ ያለውን ነገር ትሰሙታላችሁ። ከሶሻል ሚዲያ የተደበቀ ነገር ምንም የለም። ግን በዚህ ሞቱ እንደዚህ ሆኑ እነንትና ናቸው አትበሉ። በቃ የምትለጥፉም ሪከርድ አድርጋችሁ የምትለጥፉም እባካችሁ ርዕስ አትስጡ። በቃ ሰዎችን ከሰዎች አታገናኙ። በቃ አርፈዋል፣ ጸሎት አድርጉ። በቃ መልካም ምኞታችሁን ተመኙ። በጣም ብዙዎቻችሁ በቃ ቢዝነስ የምታደርጉት ሰዎች አላችሁ። ኧረ እባካችሁ፣ ኧረ በመድኃኒዓለም። ለማንኛውም እኔ መውጣት አለብኝ። እባካችሁ ይህንን ነገር እንትን አትበሉት። በቃ አጀንዳ አትስጡት። እውነት ነው አይደለም፣ እንደዚህ ነው እንደዛ እንትና ገደለቻቸው እንደዚህ ምንም በቃ ምንም አይደለም። በቃ የተዘበራረቀ ነገር አታውሩ። ድንገት አርፈዋል። አዎ ያንን ነገር ደግሞ መጠበቅ አለባችሁ። ተረጋጉ እሺ። ሚዲያ ላይ መጥተው ማውራት አይችሉም። አሁን ያለውን ነገር እንትን አይሉም። ገና ትላንትና ነው ያረፉት። ስለዚህ እግዚአብሔር ያጽናቸው፣ እግዚአብሔር ያጽናቸው። ስለዚህ ሁላችሁም እባካችሁ እላችኋለሁ። እግዚአብሔር እንግዲህ ከሁላችንም ጋር ይሁን። እናቶቻችንን ይጠብቅልን። እግረ መንገድ የምነግራችሁ ነገር እባካችሁ ቅርብ ያሏችሁ ቤተሰቦቻችሁን ተንከባከቡ። የሚሄዱ አይመስለንም፣ የሚያልፉ አይመስለንም። እድሜያቸው ገፋ ባለ ቁጥር በስስት ማየት ነው ያለብን። በፍጹም ሲደውሉላችሁ ጤንነታቸውን ጠይቁ። እናቶቻችሁን ደጋግማችሁ ጠይቁ። አብዛኞቻችን ኬርለስ ነን። ምንም የሚፈጠር አይመስለንም። ግን እንደዛ አይደለም ህይወት። በቅጽበት በቃ እግራችንን አንስተን መሬት እስክናሳርፍ ድረስ ምን እንደሚፈጠር አናውቅም። ደህና ወጣ የተባለው መንገድ ላይ ቀርቶ እንትን ይላል። ደህና ወጣ ሲባል ድንገት አረፉ እኮ ልትሰሙ ትችላላችሁ። የሚያስደነግጠው ደግሞ በጣም ብዙ ሰው በዚህ 3 ቀንና 4 ቀን አግኝቷቸዋል እናታችንን፣ ብዙ ሰዎች ማለት ነው። እባካችሁ በቃ እኛ ፍቃድ በሌለን ነፍስ ውስጥ ረጋፊ በሆነ ሰውነት ውስጥ አካል ውስጥ ሰራተኛ አደረጋቸዋቸው። ምን አደረጋቸዋቸው? ኖሮ ሰራተኛ በሆኑልን። እናንተ መርዛችሁን ስትተፉ ስንት ነገር ይመሰቃቀላል። እሺ እንደዚህ ያላችሁ እንትን ስትሉ የነበረው አሁን ልጅቷ ትረሳችኋለች። ዱ ዩ ቲንክ እንደዚህ ብለሽ ተናግረሽ እንደዚህ ብለህ ተናግረህ ምንድነው ያገኛችሁት ጥቅም? እንደዛ በመናገራችሁ ምንድነው ያገኛችሁት ጥቅም? እስቲ የተናገራችሁ ሰዎች እስቲ አብራሩልኝ። ወይም ደግሞ ያንን ሰው አሳንሳችሁ ሰድባችሁ ባህላችንን ነው ያስከበራችሁት? ወደ መልካም መንገድ ነው የመለሳችኋል? ንግግራችሁ በምን ቅኝት ውስጥ ነው? ንግግሩ እኮ ነው የሚጎዳው ወዳጄ። የተናገርከው ነገር ወይም የተናገርሽው በስድብ ነው? ልትሰድቢያት ነው? ልታሳንሻት ነው? የብልግና ቃል ነው ወይስ እንድትስተካከል ነው?
ክፉ ሰርታ ማታቅ ልጅ። አሰላሙ አሌይኩም ወራህመቱላህ በረካቱ። ሰላም እንዴት ናችሁን? ያለው አልሐምዱሊላህ በጣም ያሳዝናል። በነገራችን ላይ ሰሞኑን በመጣው ግርግር እህታችን ከወደ አሜሪካ ምጥ ላይ ሆና ብላይ እያስተላለፈች ነበረ። ግን እሷ እኔ አይደለሁም ብላ ተናግራ ነበር። ብዙ ሰው ግን ይህ ባህላችን አይደለም ብለው ተቃውመው ነበረ። ግን እናቲቱ ራሱ ተሰምቷት እኔ እንደዚህ ልበል እኔ እንደዚህ ልልሽ እያለች ነበረ። የምትለውን ነገር ደግሞ ማለት በጣም ይከብዳል። ግን እናቲቱ በጣም አሳይቷት ነበረ። ልጆቿ ራሱ እድሜዋን ሁሉ እየጠያየቁ ነበር። የልጅ ልጆቿ ልጆች ያሳዝናል። እንግዲህ በሰው ሀገር አሁን እና ልጅቷ በጣም አራስ ናት። አራስ ቤት ሆናችሁ መቼም የወለዳችሁ ታውቃላችሁ። እናትን ማጣት በጣም ከባድ ነው። እንግዲህ ሌላ ምን ይባላል? እንግዲህ ፈጣሪ ያጽናት ነው የሚባለው። ሁላችሁም ብትሆኑ አንዳንዴ ፕራይቬት ውስጥ የሚሆን ነገር ወደ ሚዲያ ላይ አለማውጣት ነው። አንድ የቀን ጸጸት ውስጥ ያስገባል። ወይም ደግሞ እናንተ ሁናችሁ ያልተገኛችሁትን ነገር ሰርታችሁ እንኳ ያልሰራችሁትን ነገር እንዳረገች እንዲሰራች ነው የሚባለው። እንግዲህ እናት ወይም ደግሞ እናትና ልጅ ይተዋወቃሉ። ሁላችንም ያው ባህላችን ስላልሆነ ሁላችንም በሰዓቱ ተቃውሞ ነበረ። እንዴት ምጥ ላይ ሆና ላይቭ ላይ ገብታ ቪዲዮ ወይም ደግሞ ተቀርጻለች ወይም ደግሞ ላይቭ ታስተላልፋለች በሚል ሁሉም ሰው ተችቷት ነበረ። ግን ደግሞ ያሳይ ቆይ ደግሞ እናቷ እንደዚህ ሆና ልጅቷ በጣም በጣም ትጎዳለች በአሁን ሰዓት። አይደለም እናት ሞታ ቀርቶ አይደለም እናት እያለች ራሱ አራስ ቤቱ የሆነ ነገር ሲጎል አራሶች በጣም ይሰማቸዋል። አራስ ቤት ሆናችሁ እናት ስትኖር ነው እንጂ እናት ከሌለ ምንም ደስ አይልም። ልጅም ቢኖርም ልጅም ታቅፋ ደስ ቢላትም ግን ከጎኗ እናት ስትኖር በጣም ደስ ይላል። ሁላችሁም ብትሆኑ ሚዲያ ላይ ስትኖሩ ጥሩ ነገር ተናገሩ ባካችሁ። ይህ የሚያልፍ ነገር ነውና ለሁሉም ነገር ፈጣሪ ይጠብቀን። እንግዲህ እናታቸውም እንግዲህ ነፍስ ይማር ነው የሚባለው። ልጅቷም እንግዲህ ያጽናናቸው ነው የሚባለው። ይከብዳል። ሁላችንም ጥሩ ነገር እንናገር። ይቺ ዱንያ አንድ ቀን ጥላን ትሄዳለች። እናመሰግናለሁ። ሁላችሁም መልካም ነገር ስሩ፣ መልካም ነገር ተናገሩ። በአሁን ሰዓት ከሰው ልጅ ጋር ተግባብቶ መኖር ጥሩ መናገር ጥሩ መስራት ነው እንጂ ሌላው በጣም ከባድ ነው። በቃ ለምንናገረው ነገር ተጠንቅቀን መናገር አለብን። ኋላ ዋጋ ያስከፍለናል፣ ይጸጽተናል፣ ምን ይለናል። አመሰግናለሁ አብራችሁኝ ስለቆያችሁ። ሰብስክራይብ ላይክ በማድረግ ሸር ያርጉ። ባይ ባይ።